እንግዲህ ውዶችዬ ይሄው እንደዚህ ተሰርቷል። ዋው በጣም ነው የሚያምረው። አያችሁ ኩርሽም ኩርሽም ይላል። ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አለሁ እግዚአብሔር ይመስገን። ውድ ተመልካቾች ባዘዛችሁኝ መሰረት ዛሬ ቤትዬ ጮርናቂ ቆቆር እያላችሁኝ ነው። አብረን እንስራ። እንደገና ደግሞ ይድፋሽ ድፍት ያርግሽ ምናምን የምትሉኝ ሰዎችን ምግብ እየሰራው አረ ጠላት ይድፍት ይበል። እኔ ለልጆች መኖር እፈልጋለሁ። አብረን እንከታተል። ከዚህ ጋር እንግዲህ ይኸው እንደምታዩት እርሾ ወይም ካሜራ ጥሬጨው ለብ ባለ ውሃ ማብካት ነው ሊጡ። ምክንያቱም ሳቦካ ያላሳየዋችሁ ምንም ግባት ስለማይደረግበት እርሾ፣ ዱቄት፣ ውሃ፣ ጨው ብቻ ነው። ሽት አድርጋችሁ ታቦክታላችሁ። አሁን ሳቦካ ያላሳየዋችሁ መቼም ዳቦ ማብካት አያቅታችሁም ብዬ ነው ስሰራና ስጠብስ አሳያችሁ። የኔ ውዶች የምትወዱኝ የምታከብሩኝ ከልብ ነው የምወዳችሁ ማከብራችሁ። የምትጠሉኝም ባይዘወይ በዛው አጋጣሚ መልካም ጨጓራ። ይሄው አሁን በዚህ ላይ እስቲ ባይ ያሰብኩበት ይሄው ሊጡ እንዴት እንደቦካ ሊጡ እንዴት እንደቦካ ይት ያችሁት በጣም መቅጠን የለበትም። ሊጡ በጣም መቅጠን የለበትም። በጣም መወፈር የለበትም። ገብሬ የለም ዛሬ እድር ቦታ ሂዷል። ስለዚህ እኔ ራሴ ነው በቃጣው ማለት ነው። እንዴት ለምን ሰው ያለ ሰው መኖርን ልመዱ። አንዳንዴ ያለ ሰው እንኳን ጥይር ቢልባችሁ ይታባህና ብላችሁ እንትን ትላላችሁ። ስለዚህ ገብሬ መዳመጫ ስለሌለኝ ነው እኔ እንደዚህ ማደርገው ማለት ነው። መዳመጫ ካላችሁ ችግር የለም። እኔ ጣውላው ላይ እንዳላረገው ጣውላው እንትን አይልም። ጣውላው ጋር እኩል ነው የምታረጉት። እኩል ወፍራም ቀጭን መሆን የለበትም። እኩል ዘይት አትጠቀሙ። ምንም ዘይት ከተጠቀማችሁ የመልቀቅ ጣላ ያለው ማለት ዘይት ስትጠቀሙ ለምንድን ነው ዘይቱን ማልጠቀሙ? ጉዳቱ ምንድን ነው ካላችሁ አሳያችኋለሁ። ዘይት የምትጠቀሙበትን ፓርትና ዘይት የማትጠቀሙበትን ፓርት ማለት ነው። ስለዚህ ግን ለምንድን ነው ሰብስክራይብ የማታደርጉት? እናቴ እኔ እኮ ማለት ነው በኢትዮጵያ ኑሮ ያለ የሌለኝን ነው ለእናንተ ማለት ነው ድፍት እያደረኩ የምመጣው። ለምንድን ነው ግን? ምን ሆናችሁ ነው? ኧረ በስመ አብ። አሁን እያጠፍኩት ነው የጠቀለልኩት። ጠፈጠፍኩታ እየጠቀለልኩ ነው። ዘይት ካስነካችሁ የራሳችሁ ጉዳይ። አሁን እኔ እጄን እያስነካው ዘይት ብጠፈጥፈው ኑሮ ሲጠበስ ውሎ ይፈታል። ዘይት ማንንም ማገናኘት አይፈልግም። ዘይት ባዳ ነው። ወለል ነው። ሾፍሮብኛል። ችግር የለም። የቤት ስለሆነ የሚሸጥ ቢሆን ጎዳል። ሙያሽ ይዘርዘርልሽ ቤትዬ፣ ሙያሽ ይዘርዘርልሽ። ቆቆር ሲሉሽ ቆቆር፣ ሳምቡሳ ሲሉሽ ሳምቡሳ። ኧረ ምን አቅቶሽ ቤትዬ ይዘርዘርልሽ። አሁን እኮ እንዲህ ስል የምትቃጠሉ ሰዎች አላችሁ። አይጨጓሬ እኔ የምላችሁ ዩቱብ አስከፍታችሁ ወይም ከፍታችሁ ስሩ ስላችሁ የማትሰሙት ነገርስ ዩቱብ ይከፍላል። አወይ ይከፍላል። ዩቱብ ያሳድጋል።
አዎ እስከሚያያዝ ድረስ አዎ ነጠላ ዘሚያ አይ እስከሚያያዝ ድረስ ዩቲዩብ ይከፍላል። አዎ ይከፍላል። ዩቲዩብ ሰው ያደርጋል። አዎ ሰው ያደርጋል። ዩቲዩብ ያስደንሳል እንዴ? ኦፍ ኮርስ ያስደንሳል። ለምን ያስደንሳል? አላያችሁትም? ቂጤ እንኳንም አላያችሁት። ጉንጭ የሆነ ቂጥ ተጠበሰ። ገብሬ ተቆጣ። ዘይቱ አለቀ። የራሱ ጉዳይ። ገብሬ ይንጣጣ ይቃጠል። ዘይት እንገዛለን። ላይክ፣ ሰብስክራይብ፣ ሸር ታደርጋላችሁ። በዚህ ቪዲዮ ብቻ የከሰረው ዘይት ይተካገላላችሁ። ገብሬ አይወድም ስጠባብስ ዘይት ስለሚያልቅ ማለት ነው። አሃ ገዳይ፣ አረ ገዳይ፣ ዘይት ገዳይ፣ ዘይት ገዳይ፣ ቤቲ ገብሬን ገዳይ፣ ገብሬን ገዳይ፣ ገብሬን ገዳይ። ከዛ ትቆርጡታላችሁ፣ ትቆርጡታላችሁ፣ ትቆርጡታላችሁ። እየታያችሁ ነው ግን ትቆርጡታላችሁ። ይኸው ትቆርጡታላችሁ፣ ትቆርጡታላችሁ፣ ትቆርጡታላችሁ። መቀስ አለኝ አንድ አይሉ ሁለት መቀስ። አቶ እንደራሴ ፀጉሩን ቆረጠበት። አቶ እንደራሴ ቆይ እያችሁት ቅርጽ አወጣሁበት። ሰው ባለው ነገር ፈታ ዘና ልክ እንደ ቤቲ ሾው ዘና ፈታ ዘና ፈታ እንደዚህ እንደዚህ ዘይት እንዲገባው ማለት ነው። በኋላ በአራት ገጽ ገብሬ ሳይመጣ ተፈሮ ታልሽ ጨርስ እንጂ አቶ ገብሬ ትንሽ ሊጡ ቀጥኖብኛል። አያችሁ ትንሽ ሳነሳ ሳህኑን ያዝ እያደረገ ነው። ወይ ቤትዬ እኮ ትችያለሽ። ምን አለበት ወይ ሀብታም ኑሮ ወይ ሀብታም ይሆንልኝ ባሌ። ሀብታም ባል አልፈልግም። ካገባሁት በኋላ ሀብታም ይሆንልኝ። ሙሉውን አይደለም የሚሰነጥቁት። በነገራችን ላይ ይሄ ሙሉ አይደለም፣ መተው አለባችሁ። ጫፍ ጫፍ ነው የሚሰነጠቀው። ቤት እያለች ትለያለሽ። እንደዚህ በዳር በዳር እንደዚህ እንደዚህ ኖርማል ጨርማቂ ነው ወይም ቆቋር ነው እንዳለው ማለት ነው። ከዛ ቅርጣ ወጣ በራሱ። እስኪ ጠብሰን እንሞክረው። አቤት ዕቃ ያለህ፣ አቤት ዕቃ ያለህ፣ አቤት ዕቃ ያለህ። በዚህ ነው የምጠብሰው። በዚህ ልጥበሰው። ይታያል። ዋን 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 ዘይት መጠባበስ ቤቲ ሾው። አቤት ዘይት ግልብጥ። ገብሬ ስለሌለ እኮ ነው። ገብሬ ካለም እናቴ ዘይት እንዳታስቡት። ይሄ ቆሻሻ እኔ እኮ እግዚአብሔርን አሁን አጋዥ ባገኝ እኮ ታግዘኝ ነበረ። ይጋልና ከጋለ በኋላ ይሄ አያችሁት እንዴት ቅርጹን እንዳሳመርኩት። ከጋለ በኋላ ጠበስ 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 ዘይቱ መጋሉን አለመጋሉን በዚህ ነው እንሞክረው። በዚህ እንሞክረዋለን። እኔ ፍቅሮች ይውላችሁ ይሄ ሊጥ ሳቦከው ምንም አትጨምሩ። ጥሬ ጨው፣ ካሜራ ወይም እርሾ፣ ውሃ ብቻ ለብ ባለ ውሃ አለቀ። ሌላ ነገር ካረጋችሁበት አያምርም። እሺ እንደማያምር ነው ነግራችሁ። ሲደምቅ ነግረኛል። ይሄ ራሱ ብሳይ ብሳይ። በነገራችን ላይ ልንገራችሁ፣ አንዳንድ ሰው የተደረገለትን ወይም ደግሞ ያለውን ነገር የሆነለትን ነገር ሰው
መድረሻውን ብቻ ይናገራል፣ የደረሰበትን ብቻ ይናገራል። ግን በነገራችን ላይ እንደዚህ ሳወራ ስሜቱ ስለምገባ ያው ቀይር አድርጌ ዘለል ብዬ ላውራችሁ። ያለ እግዚአብሔር ከንቱ ነን፣ ያለ ፈጣሪ ከንቱ ነን። ሰው ያሳለፈውን ትቶ አሁን ያለበትን ፓርት ያወራል። ኖ አሁን ያላችሁበት ፓርት እንዳለ ሆኖ አሁን ያላችሁበት ፓርት ሰው እያያችሁ ሁኔታችሁን አክባራችሁን ሰው እያየ ነው። ግን ከዚህ ለመድረስ እንዴት ነው የሮጣችሁት? እንዴት ነው የተንደረደራችሁት? እንዴት ነው የለፋችሁት? እንዴት ነው የወጣችሁት የወረዳችሁት ተብሎ ጥያቄ ውስጥ ስትጠየቁ መመለስ አለባችሁ። ቆሎ እየበላችሁ የምታደርጉት የምትበሉት አታችሁ፣ የምትቀምሱት አታችሁ፣ እግዚአብሔር ደግሞ በቃችሁ ፈተናችሁን አልፋችኋል ሲላችሁ ያን ቆሎ የበላችሁበት ፓርት የምትበሉት ያጣችሁበት ፓርት ትደብቁታላችሁ፣ ይቀፋችኋል፣ ታፍሩበታላችሁ። ኖ ማፈር የለባችሁም። እውነቴን ነው የምላችሁ፣ ማፈር የለባችሁም። እንዴት እንደመጣችሁ ያሳለፋችሁትን ስታወሩ ነው እግዚአብሔርም እየባረካችሁ። ዘይቱ ጋር ላያችሁ ያሳለፋችሁትን የሆናችሁትን ስትናገሩ እግዚአብሔርም እያመሰገነችኝ ነው፣ አልካደችም ወይም አልካደኝም እያመሰገነው ብሎ ከስሳይ ላይ ስሳይ ይጨምርላችኋል። አሁን ዘይቱ ግሏል ማሮቼ። አሁን እቀንሰዋለሁ ዘይቱን፣ እሳቱን ማለቴ እሳቱን እቀንሰዋለሁ። ቁጭ ነው ማረገው እንደዚህ ማለት ቅርጹ እንዲበላሽብኝ አልፈልግም። ቁጭ አችሁት እንዴት እንደከፈልኩት አይታችኋል። መሀሉን አልነከውትም። በዳር እና በዳር ስሩ። መዳብ ቤትም ሰርታችሁ ብሉ፣ ሽታ የለውም። ይሄ ሲጀመር ከቀመሱት እነሱን ይወዱታል። ኦኬ ረሳው ሳቦካ ስኳር አድርጌበታለሁ። ስኳር ግድ ነው። እሺ ፍቅሮች፣ ስኳር ላዝም ያለዛ ስትጠብሱት ቀይ አይሆንላችሁም። ቀይ አይሆንም ስትጠብሱት። ይሄን የከፈትኩት ዘይት እንዲገባውና ተሎ እንዲበስል ነው። እሺ ሌላ ትርጉም አይደለም። ላላላላላ አሃ ላላላ እንደዚህ ነው የሚሰራው። እሺ እንዲህ ነው ተሰርቶ የሚበላው። አይ አለፈ፣ ያ ሁሉ አለፈ። እንዳያልፍ የለም አለፈ። ምክንያቱም ለምን ብትሉኝ አሁን እሳት ከጨመርኩበት ተሎ ይቃጠልና ውስጥ ያለው አይበስልም። ለዛ ነው እያችሁት አሁን ቀይ መሆን ጀምሯል። ውስጡ ማለት ነው ቂጡ በታች ያለው ቀይ መሆን ጀምሯል። እንገለብጠዋለን። እስኪ ላሳያችሁ። ይቺ ቅድም ዘይት መጋልና ለማጋሉን ቸክ ለማድረግ ገልብጫታለሁ። ሲጀመር ይሄን እስኪ እንጋልጥ። አያችሁት? ታያል። ዋው! እሳቱን መቀነስ አለባችሁ። ዘይት ደግሞ ሳጅ ላይ ስታረጉ ማነስ የለበትም ዘይት። እሺ ቅርጹን አያችሁት? ቅድም በቢላዋ ስንጥቅ ያደረኩት ይሄው። የኔ ፍቅሮች በስሏል። አያችሁ? አሁን እኔ መውጫ ስለሌለኝ ኑሮ በመላም ባላችሁ ነገር ተደሰቱ ስላችሁ አሰሙ። ፍሽረክ ይላል ገና። አሁን እዚህ ጋር ያሉኝን ሶስት አምጥቼ ቁጭ በጣም ሲምፕል ነው። እሺ መቀነስ አለብኝ በደንብ እሳቱን። ጋዝ ስለሆነ እንትን ይለዋል። እንግዲህ ውዶች ይሄው እንደዚህ ተሰርቷል። ዋው በጣም ነው የሚያምረው። አያችሁት? በጣም ያምራል። እስኪ አብረን እንቅመሰው። ቹት ኩርሽም ይላል።
በሻይ በወተት እየሰራችሁ ብሉ። በጣም ቀላል ነው። አያችሁት? እውነት እኔ ሴት የሰራው ስራ አይጠፋኝም። ዋው! አሰራሩን አብረን እናያለን። አሰራሩ በጣም ቀላል ነው። እጄ ራሱ ሊጥ ብቻ እንደሆነ ነው። ገብርዬ እኮ ምስት አፍሳሃል በሁሉም ነገር የሚያቅታት የለም።